good to be champions, champions. Feels good to be champions, champions. ሰላም የተከበራችሁ አድማጮቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንመለከተው የሰማያዊዎችን ጉዳይ ሲሆን የቼልሲ የዩፋ ቻምፒዮንስ ሊግ ማጣሪያ ተስፋ አሁን ላይ በተግባር አክትሟል። ይህ የሆነው በብራይተን ሆቭ አልቢዮን የ3-0 የሜዳዎች ሽንፈት ሲሆን ብሉስ ካለፉት 9 የሁሉም የውድድር ጨዋታዎች ማሸነፍ የቻሉት በአንዱ ብቻ ነው። በተጨማሪም ክለቡ በእንግሊዝ ፕሪሚየር ሊግ ታሪክ ረጅሙን የጎል ድርቅ በማስመዝገቡ አዲሱ ክብረ ወሰን ሆኗል። እንዲሁም ደግሞ ቼልሲ በብራይተን የደረሰባቸውን ሽንፈት እና የአሰልጣኝ ሊያም ሮዘን ቁጣ በዝርዝር ይዘን ቀርበናል። ክለቡ በ114 ዓመት በኋላ ለመጀመሪያ ጊዜ እንዲህ አይነት አሳፋሪ ታሪክ ውስጥ መግባቱ ምን ያሳያል የሚለውን እስከ ቪዲዮ መጨረሻ በመከታተል አብራችሁ እንድትቆዩና እንድትመለከቱ እንጋብዛለን። እንግዲህ ትናንት ምሽት ማክሰኞ ማለት ነው ማክሰኞ ምሽት በተደረገው 34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብራይተን ሆቭ አልቢዮን በሜዳው አሜክስ ስቴዲየም ቼልሲን ያስተናገደበት ጨዋታ ነበር። ቼልሲዎች ከዚህ ጨዋታ በፊት 4 ተከታታይ ጨዋታዎችን ተሸንፈው የነበረ ሲሆን ብራይተን በአንጻሩ ደግሞ ጥሩ የሚባል ግስጋሴ ላይ ሆኖ ነበር ወደ ሜዳ መግባት የቻሉት። የቼልሲ ደካማ ብቃት ከቅርብ ጊዜ ወዲህ 4 ተከታታይ የፕሪሚየር ሊግ ጨዋታዎችን እንደተሸነፉና በእነዚህም 4 ጨዋታዎች ላይ ምንም አይነት ጎሎችን እንዳላስቆጠሩ ይታወሳል። በተጨማሪም ደግሞ ለቢያንስ ተፎካካሪ ሆኖ ቢታዩም በዚህኛው ጨዋታ ግን በመጀመሪያው አጋማሽ ለተራበው የብራይተን ስብስብ እጅ ሰጥተው ነበር። የቼልሲ የውድድር ዘመን አዲስ ዝቅተኛ ደረጃ ላይ መውረዱን የሚያሳይ አስደንጋጭ መረጃዎች ወጥተዋል። ቡድኑ በመላው ጨዋታው በግብ ላይ ያነጣጠረ ሙከራ ወይም ሹት ኦን ታርጌት ማድረግ ተስኖታል። እንዲሁም ደግሞ እስከ 32ኛው ደቂቃ ድረስ አንድም ተጫዋች ተጋጣሚን ለመከላከል የሚያደርገው ሙከራ ወይም ታክል እንኳን አልሰነዘረም ወይም ደግሞ ውጤታማ ታክል ማድረግ አልቻለም ነበር። ይህ ደካማ አቋም በመጨረሻም የብሉስ ደጋፊዎች በሜዳ ላይ በነበሩበት ወቅት አሰልጣኝ ሊያም ሮዘን ቱ ቢ ሳክድ በሚል ጩኸት ወይም ደግሞ አሰልጣኙ እንዲነሳ ሲጠይቁ ሲያስገድዱ ነበር ማለት ነው። የመጀመሪያው ፈተና የጀመረው እንግዲህ በቼልሲ ጨዋታው በጀመረ ገና በሁለተኛው ደቂቃ ባልሞላ ጊዜ ውስጥ ነበር። ሮበርት ሳንቼዝ የካሮ ሚቶማን የቅርብ ርቀት በግንባር ተከትሎ በግቡ አናት ላይ እንዲወጣ አድርጓል። ነገር ግን ሴጎልስ በዛው የማዕዘን ምት መሪ መሆን ችለዋል ማለት ነው። ጎሏ እንዴት ተቆጠረች የሚለውን ስንመለከት ጃሮ ሄቶ ኳስ ለማውጣት ሲሞክር በስህተት ለፍሬዲ ካሉንጉ ያቀበለው ሲሆን የእርሱ ሙከራ በዌዝሊ ፎፎና ላይ ተጨርፎ ግብ ሊሆን ችሏል ማለት ነው። ከዚህም በላይ ደግሞ የብራይተን የበላይነት ስንመለከት ከጎሉ በኋላ ብራይተን በጨዋታው ላይ ሙሉ በሙሉ የበላይነትን በመያዝ ተጋጣሚዎቻቸው መጫወቻ አድርገው ነበር ማለት ዶሚኔት አድርገው ሜዳቸው ላይ አምሽተዋል። በርካታ የጎል ዕድሎችንም ፈጥረዋል ማለት ነው። ከዚህም ውስጥ ጃክ ፖል ቫን ሄክ በሳንቼዝ አማካኝነት ሌላ አስደናቂ ሙከራ ተመልሶበታል። ከዛም በተጨማሪ ጥቂት ቆይቶ ሩተር ኳስ በግብ አቅራቢያ አጥፎ ቢመታም ወደ ውጭ ወጥታበታለች ማለት ነው። ከዚህም በተጨማሪ አጋማሽ ላይ ሲደርስ ጃክ ሃንድስዊክ ያችን ኳስ እንዴት ሳይጠቀምባት እንደቀረ የሚገርም ነው። የሳንቼዝ የተሳሳተ ቅብብል ያንኩን ሚንቴ ለሄንሽዌልድ ያመቻቸ ቢሆንም ትሬቨል ቻሎባ ኳሱን ከግብ መስመር ላይ አውጥቶታል። ከዚህም በተጨማሪ የሁለተኛው አጋማሽና የሽንፈቱን መራርነት ስንመለከት ቼልሲ የመጀመሪያውን ሙከራ ለማድረግ እስከ 47ኛው ደቂቃ ድረስ መጠበቅ ነበረባቸው። ሆኖም ሮሜዮ ላቪያ ምት ከግብ አናት ወጥታለች ወይም ደግሞ ኦን ታርጌት አልነበረም። ብዙም ሳይቆይ ግን አገግሞ የመመለስ ተስፋቸው ይበልጥ ጨለመ። ብራይተን ከቼልሲ ጥበቃ በመነሳት በፈጣን መልሶ ማጥቃት በሂልሽዊልድ አማካኝነት ሁለተኛ ጎል ማስቆጠር ችሏል። ሂልሽዊልድ በመጀመሪያው አጋማሽ የሳተውን ስህተት በዚህ ጎል ካሰ። ሴጉልስ በሊያም ሮዘን እና በቡድናቸው ቁስል ላይ እንጨት ለመስደድ ጥረታቸውን ቀጠሉ። ይህም ደግሞ ሚቶማ ከማዕዘን ያሻማውን ኳስ በቮሊ ሞክሮ ለጥቂት ወደ ውጭ ወጣ። እንዲሁም ከአዲያጉሉ ሁለተኛውን ግብ ለማስቆጠር 2 እድሎችን ቢያገኝም በዚህ አጋጣሚ ግቡ ሳይሳካ ቀርቷል ወይም ሳንቼዝ መልሶበታል ማለት ነው። ታሪካዊ ውድቀትና የሮዛየሪን የወደፊት ዕጣ ስንመለከት በመጨረሻም ጨዋታው ብራይተን ሊመኙት በሚችለው ያህል ቀላል ድል ሆኖ ተጠናቋል። ይህም ለአጠቃላይ ዓመት የአውሮፓ ውድድሮች ለማለፍ የሚያደርጉት ጥረት አግዟቸዋል። በተጨማሪም ጨዋታው ላይ በተጨማሪ ሰዓት ዳንኤል ቤክ ኳስን ከመረብ በማገናኘት ለውጤቱ ተጨማሪነት ድምቀት ሰጥቶታል። ብራይተን ካለፉት 8 የፕሪሚየር ሊግ ጨዋታዎች 6ቱን በማሸነፍ ጥሩ ግስጋሴ ላይ የተገኙ ሲሆን በተቃራኒው ቼልሲ ደግሞ
ካደረጓቸው ዘጠኝ የሁሉም ውድድሮች ማሸነፍ የቻሉት አንዱን ብቻ ነበረ። ይህም እንግዲህ በሊግ ዋን የሚገኘውን የኤፍኤ ካፕ አብሮ የተወዳደረውን ክለብ 6-0 የረቱበት ጨዋታ ነው ማለት ነው። ይህ ታሪክም እንግዲህ ቼልሲ ከ1993 ወዲህ ለመጀመሪያ ጊዜ 5 የፕሪሚየር ሊግ ጨዋታዎችን እንዲሸነፍ ሆኗል ማለት ነው። እንዲሁም ላለፉት 114 ዓመታት ታይቶ በማይታወቅ ሁኔታ ለረጅም ጨዋታዎች ጎል ማስቆጠር ተስኗቸዋል። ይህ ማለት እንግዲህ እሁድ ዕለት በዌምብሌይ ስቴዲየም ከሊድስ ዩናይትድ ጋር የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ይኖራቸዋል። ይህ ጨዋታ ከሊግ ውጥረት ትንሽ ፋታ ሊሰጣቸው ይችላል። በሁለተኛው አጋማሽ በደጋፊዎች ዘለፋ ሲደርስባቸው የነበሩት ሊያም ሮዛኒየር በኃላፊነታቸው ላይ ይቆዩ አይቆዩ የሚለው ግን ገና የሚታይ ይሆናል። ለሊያም ሮዛኒየር ይህ ሽንፈት 5ኛ ተከታታይ የፕሪሚየር ሊግ ሽንፈት ሲሆን በሁሉም ውድድሮች ደግሞ ካደረጓቸው 8 ጨዋታዎች 7ኛ ውድቀታቸው ሆኗል ወይም ሽንፈታቸው ሆኗል። ጨዋታው ገና ከረጅሙ አስከፊ ነበር፣ ከጅምሩ አስከፊ ነበረ። በ3ኛው ደቂቃ ነበረ እንግዲህ ቅድም ማንሳት እንደቻለው ፍሬድሪክ ካዲያግሉ በቼልሲ ደካማ ተከላካይ ክስተት ተጠቅሞ መሪነትን ማስቆጠር የቻለው ማለት ነው። ሊያም ሮዛኒየር በጨዋታው መጀመሪያ ላይ የተጠቀሙበትን የባክስሪ ሲስተም በመቀየር ምንም ለውጥ ማምጣት ባይችሉም በ56ኛው ደቂቃ እንዲሁ ሌላ ጎል አስተናግደዋል ማለት ነው። በሁለተኛውና በሶስተኛው ጎል መካከል የቼልሲ ደጋፊዎች ከፍተኛ ተቃውሞ በሊያም ሮዛኒየር ላይ ይሰነዝሩ ነበር ማለት ነው። ከፍተኛ ተቃውሞ፣ ስድቦችንም ጭምር ማለት ነው። በተቃራኒው የሴጉልስ ደጋፊዎች ደግሞ የቀድሞ ተጫዋቻቸውን ለማክበር ሊያም ሮዛኒየር የኛ ሰው ነው ሂዝ ዋን ኦፍ አወር ኦን እያሉ ሲጀምሩ ተደምጧል። እንደሚታወቀው የአሁኑ የቼልሲ አሰልጣኝ ሊያም ሮዛኒየር ከዚህ በፊት የሴጉልስ ወይም ደግሞ የብራይተን ሆቭ አልቢዮን ተጫዋች ሆኖ እናስታውሰዋለን። እንግዲህ ውድ አድማጮቻችን ይህ ሽንፈት የደረጃ ሰንጠረዡ ላይ ምን ቅርጽን ይሰጣል ወይም ደግሞ ምን ምልክትን ያሳያል የሚለውን ስንመለከት ይህ ሽንፈት በቼልሲ አሰልጣኝ ላይ ያለውን ጫና ይበልጥ ከባድ አድርጎታል። እንደሚታወቀው ባለፈው ሳምንት ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ወይም ደግሞ ቅዳሜ ዕለት ያደረጉት ከማንቸስተር ዩናይትድ ጋር ያደረጉት 33ኛ ሳምንት ጨዋታ በአቋም ረገድ በጣም የተሻሉ ነበሩ ቼልሲዎች። እንዲሁም ደግሞ የግብ አግዳሚ 2 ጎሎችን መልሶባቸዋል። የተሻለ መንቀሳቀስ ችለው ነበረ። ቡድኑ በአጠቃላይ የነበረው እንቅስቃሴ መሻሻልን ያሳየ ነበረ ከዛ በፊት የነበሩ ሳምንታት ጋር ሲወዳደር። በተለይ በማንቸስተር ሲቲ 3-0 የተሸነፉበትን ጨዋታ አንጻር ሲታይ ማንቸስተር ዩናይትድን በተሻለ መርተው ነበረ ወይም ደግሞ የተሻለ ዶሚኔሽን ነበራቸው። ሆኖም ግን ጨዋታውን ማሸነፍ አልቻሉም ነበር። ይህም ደግሞ ምናልባት ጨዋታው ውጤቱ ጨዋታውን ላይ ገልጸው ይችላል ብለው ነበር ማለት ነው በዛን ጊዜ በነበረው ቃለ መጠይቃቸው ሊያም ሮዛኒየር። የዛሬው ግን በጣም የከፋ እንደነበርና እንግዲህ በቻምፒዮንስ ሊግ የመጫወት እድላቸውን ያሰፋ አልነበረም ማለት ነው። ከዚህም በተጨማሪ አሁን ግን ሰንደርላንድና ፉልሃም ተከትለው እየመጡ ሲሆን ቼልሲ እስከ 11ኛ ደረጃ ሊወርድ ይችላል የሚለውን በአሁኑ ሰዓት መመልከት ይቻላል። በአሁኑ ሰዓት በ48 ነጥብ 7ኛ ደረጃ ላይ ይገኛሉ። እንግዲህ ከፉልሃምና ከሰንደርላንድ ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ቀጣይ የሚኖራቸውን ጨዋታ እነዚህ 2 ክለቦች የሚያሸንፉ ከሆነ ቼልሲ ወደ 9ኛ ብሎም ደግሞ ከዛም በኋላ ያሉ ክለቦችም ደግሞ በደረጃ እኩል የመሆን ምክንያቱም 11ኛ ያለው ክለብ 45 ነጥቦችን ይዞ በ3 ርቀት ብቻ ይገኛል ማለት ነው 7ኛ ደረጃ ከሚገኘው ቼልሲ። ይህም ደግሞ የቼልሲን የወደፊት የአውሮፓ ውድድሮች ተሳትፎ ከቻምፒዮንስ ሊግ እስከ ኮንፈረንስ ሊግ ያለውን ተሳትፎ በጣም ያርቃል ማለት ነው። እንግዲህ ወደ አድማጮቻችን የሊያም ሮዛኒየር ከጨዋታ በኋላ የሰጡትን ፊውሪየስ የሆነ ወይም ደግሞ በቁጣ የተሞላ ቃለ መጠይቅ ስንመለከት ከጨዋታው በኋላ ሊያም ሮዛኒየር ወደ ደጋፊዎቹ በማቅናት እጁን ደረቱ ላይ በማድረግ ይቅርታ ለመጠየቅ ሞክሯል። በቃለ መጠይቁም ወቅት የሚከተሉትን ነጥቦች ማንሳት ችሏል ማለት ነው። ይህ ጨዋታ ከምንም በላይ ተቀባይነት የሌለው ነበር። ተጫዋቾቼን ለመከላከል ሁል ጊዜ እወጣለሁ። የዛሬው አቋም ግን ፈጽሞ የማይከላከሉት ወይም ደግሞ ኢንዲፌንሲብል ነው ሲል ተናግሯል። የሆነው ነገር በአስቸኳይ መቀየር እንዳለበትም አክለዋል ማለት ነው። አሰልጣኙም ከዚህ በተጨማሪ ራሳችንን በመስታወት ማየት አለብን፣ እኔ ራሴን በመስታወት ማየት አለብኝ፣ ነገር ግን እየመጣው ሁልጊዜ የማየውን ነገር መከላከል አልችልም በማለት በቡድኑ ስሜት፣ ትጋትና አጠቃላይ እንቅስቃሴ ማዘኑን ገልጿል። ባለፈው ሳምንት ውድ አድማጮች በማንቸስተር ዩናይትድ 1-0 ሲሸነፉ መሻሻል ታይቶ እንደነበር ቢያምንም የዛሬው ጨዋታ ግን ትልቅ
ወደ ኋላ መመለስ ወይም ደግሞ ቢግ ስቴፕ ባክዋርድ መሆኑንና ለዚህም ትልቅ ክለብ የማይመጥል አመለካከት እንደታየ በግልጽ ተናግሯል። ከዚህም በተጨማሪ ይህ እስካሁን ካየናቸው የከፋው ሁኔታ እንደሆነና እንዲሁም በሁሉም ረገድ ተቀባይነት እንደሌለው ከዚህም በተጨማሪ የተጫዋቾች አቲቲዩድ ደካማ እንደነበርና ሁልጊዜ እየወጣው ተጫዋቾችን እከላከል የነበረ ቢሆንም የዛሬው ግን ፈጽሞ የማይከላከሉት ወይም ደግሞ ኢንዲፌንሲብል ነው። እናም ነገሮች በፍጥነት እና በከፍተኛ ሁኔታ ሊቀየሩ ይገባቸዋል ሲሉ ያከሉ ሲሆን አሰልጣኙ እንግዲህ እኚህ አሰልጣኝ በጥር ወር ነበረ የኤንዞ ማሬስካን ከክለቡ መነሳት በመከተል በስታንፎርድ ብሪጅ አመራሮች አማካኝነት የ6 ወር ከግማሽ ኮንትራት ጊዜ የተሰጣቸው ማለት ነው። ሆኖም ብሉስ በአሁኑ ሰዓት ከፍተኛ የሆነ መውረድ አጋጥሟቸዋል። አምስተኛ ከሚገኘው ሊቨርፑልም በ7 ነጥብ ርቀው ይገኛሉ። ለቻምፒዮንስ ሊግ የማለፍ እድላቸውም እየመነመነ መጥቷል። በ41 ዓመቱ አሰልጣኝ ላይም እንዲሁ ጫናው በጣም ከፍተኛ ሆኗል ማለት ነው። አክለውም አሰልጣኙ ይህን ተናግረዋል። ይህ በጣም አስቸጋሪ ምሽት ነው። በዚህ ድንቅ ክለብ ብቻ ሳይሆን በሙያዬ ወይም ደግሞ ኢን ማይ ሆል ካሪየር ካጋጠሙኝ ምሽቶች ውስጥ ሁሉ በጣም የከፋው ነው። ዛሬ የታዘብኳቸው አንዳንድ ነገሮች ዳግመኛ ልመለከታቸው አልፈልግም በማለት እንዲሁ አስተያየታቸውን ሰጥተዋል አሰልጣኝ ሊያም ሮዘሪዬ። ከዚህም በተጨማሪ ፎጣ ጥሏል፣ ቡድኑ ፎጣ ጥሏል ወይም ተስፋ ቆርጧል ተብሎ መታማቱ ተገቢ እንዳልሆነና ይህ አቋም ክለቡን የማይመጥን መሆኑን ገልጾ ለውጥ ሊኖር እንደሚገባና እንዲሁ እሁድ የሚደረገውን የኤፍኤ ካፕ ግማሽ ፍጻሜ ጨዋታም ደግሞ በሙሉ ተነሳሽነት የሚገኙ ተጫዋቾችን እንደመመርጥ ማሳየት እፈልጋለሁ ብለዋል ማለት ነው አሰልጣኙ። ከዚህ በተጨማሪ ውድ አድማጮቻችን በጣም አነጋጋሪው ተጨማሪ ጉዳይ ቢኖር በዚህ ጨዋታ ላይ የባርበር ወይም ደግሞ የማርክ ኩኩሬላ ባርበር አነጋጋሪ መረጃ ማውጣቱ ነው። ይህም ደግሞ የሆነው ጨዋታው ከመጀመሩ ከአንድ ቀን በፊት ወይም ደግሞ ከቀን አስቀድሞ የኮል ፓልመር እና የብራዚላዊው ፔድሮ አለመሰለፍን የማርክ ኩኩሬላ ባርበር ወይም ደግሞ የፀጉር አስተካካይ ሊክ ማድረጉ ነው። በዚህም በተጫዋቾች ጉዳት ምክንያት ቼልሲ አጥቂው ሊያም ዴላፕን ባለፉት 20 ጨዋታዎች ምንም ጎል ያላስቆጠረ አጥቂ እንዲሁም ደግሞ 2026 ከገባ ጀምሮ በፕሪሚየር ሊግ ምንም ጎል ያላስቆጠረው ፔድሮ ኔቶን እንዲያሰልፍ ወይም ደግሞ በማሰለፍ አሰላለፍ ውስጥ ለማጋደድ የተገደደውን ይህን አሰልጣኝ መረጃ ቀድሞ ወጥቷል ማለት ነው። በተጨማሪም በዚህ ውድድር ዘመን ሁለተኛ ጊዜ ብቻ የባክ ስሪ ዲፌንስ የተከላካይ ስልት ለመጠቀም ተገዷል። በዚህም አጋጣሚ ሚስጥሩ መውጣት የመነጨው በክለቡ በጣም ቅርብ ከሆነ አካል ይመስላል። ቼልሲ አስተያየት እንዲሰጥ ተጠይቆ የነበረ ቢሆንም ከጨዋታው በኋላ ምላሽ እንደሚሰጥ ይጠበቃል። ከዚህም በተጨማሪ በጣም የሚገርመው ደግሞ ሁለቱም ተጫዋቾች ፓልመርና ጆao ፔድሮ በጨዋታው ቀን ስብስብ ማች ዴይ ስኳድ ውስጥ አለመከተታቸው መረጃው እውነት መሆኑን አረጋግጧል። ቼልሲ የቡድኑ ሚስጥር በመውጣቱ ችግር ሲገጥመው ይህ የመጀመሪያው አይደለም። በፒኤስጂ ላይ በነበረው የሜዳው ጨዋታዎች ላይም የቡድኑ ሞል ወይም ደግሞ አማካኝነት ቀድሞ ወጥቶ ነበር። በወቅቱ ሊያም ሮዛሪዮ መረጃውን አሳልፎ የሰጠው ከክለቡ ውጭ ያለ ሰው እንጂ ተጫዋቾች አይደለም በማለት ተጫዋቾቻቸውን ለመከላከል ሞክሮ ነበር። እንግዲህ ቼልሲ እሁድ ዕለት በዌምብሌይ ስቴዲየም ከሊድስ ዩናይትድ ጋር የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ይኖረዋል። ይህ ጨዋታ ለአሰልጣኙ የመጨረሻ እድል ይሆን ወይስ የውድቀቱ መጀመሪያ? እናንተ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ላይ ጻፉልኝ። ስላዳመጣችሁንና ስለምትከታተሉን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን። ባይ ባይ። እንወዳችኋለን።